ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን አዳዲስ መረጃዎች እንግዲህ በዛሬው ዕለት የተሰሙ ነገሮች አሉ። እሱን የማጋራችሁ ይሆናል። ከቡታጅራ እንግዲህ ቤተሰቦቼ ከባድ ነገር ተሰምቷል። አዲስ የተሰማ ዜና አለ። በዛ ዙሪያ የምነግራችሁ ነገሮች ይኖራሉ። እንዲሁም ውድ ቤተሰቦቼ እንግዲህ በአብርሃምና በሩታ ጉዳይ እንግዲህ ትናንትና የተፈጠረው ነገር አይታችኋል። ሩታ ድንገት የአብርሃም ሩም ድረስ ሄዳለች። ሩታ ከቪዲዮ በኋላ ምን ተፈጠረ? ከባድ ነገሮች ተፈጥሯል። በሱ ዙሪያ አንዳንድ የማጋራችሁ መረጃዎች ይኖራሉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት የሩታና የአብርሃም ጉዳይ በጣም ብዙዎችን እያጨቃጨቀና ሁሉንም እያነጋገረ የሚገኝ ሆኗል። እንዲሁም በተለያዩ ሶሻል ሚዲያዎች የእነዚህ ልጆች ጉዳይ ቫይራል እየሆነ የመጣበት ሁኔታዎች ይታያሉ። ከዚህም የተነሳ እንግዲህ ስለ እነሱ ትዳር የሚጨነቁና የሚያስቡ ለልጃቸውም የሚጨነቁ ሰዎች እንግዲህ በጣም የልጁ መጉላላት እየታያቸው እንግዲህ ወቀሳቸውን በአብርሃምና በሩታ ላይ እናንተ መስማማት ካልቻላችሁ እንግዲህ ልጁን ለምን ታጉላሉታላችሁ ሲሉ ብዙዎች እየተናገሩ ይገኛል። እውነትም ነው። እናንተ ማስተውላችሁት ከሆነ እንግዲህ በአብርሃምና በሩታ ምክንያት እየተፈጠሩ ያሉት ችግሮች ለልጁም ጦስ ሆነዋል። ለልጁም እየተረፈ ያለበት ሁኔታ እንዳለ በትናንትናው ቪዲዮ ላይ እንግዲህ ሲገልጽላችሁ ቆይቻለሁ። ዛሬም እንግዲህ ከአብርሃም ጋር ልጁ በነበረበት ሁኔታ እንግዲህ ምን ያህል ልጁ እየተጨነቀና ሰዎችን ሲያሳቅቅ እንደቆየ ታውቃላችሁ። ከዚህም የተነሳ እንግዲህ በቡታጅራ ይህንን ነገር እየተመለከቱ ያሉ ቤተሰቦች ይሄ ነገር አላስደሰታቸውም እና ውሳኔዎች ላይ ደርሰው እንግዲህ አንዳንድ ነገሮችን ለማድረግ እየተማከሩ ያሉበት ሁኔታዎች አሉ። ውድ ቤተሰቦቼ ከዚህም የተነሳ ከዚህ በፊትም ስንናገር እንደነበረው ቤተሰቦቻቸውን እነዚህ ልጆች ተቆጥተውና መክረው ጫና አድርገው የእነዚህ ልጆች ስርዓትና አደብ ማስገዛት መቻል ነበረባቸው ብለን በተደጋጋሚ ስንናገር ነበረ። ነገር ግን የአብርሃምም ሆነ የሩታ ቤተሰቦች ዝምታን መርጠው እስከ ዛሬ ድረስ ሲቆዩ ነገሮች ሁሉ ከመስተካከልና ልጆቹ ይታረቃሉ ተብለው አንድ ቤት ለመኖር ሪል ስቴት እስከ መግዛትና ስጦታ እስከ መሰጣጠት ቢደርሱም ነገር ግን ይህ ነገር መቋጫውና ፍጻሜው ጸብ እንጂ ምንም አይነት ሰላም እየሆነ አይደለም። ሰላም እየወረደ የሚታይበት ሁኔታዎች ጠፍተዋል ማለት ነው። ውድ ቤተሰቦች ከዚህም የተነሳ ነው እንግዲህ ያናልና ቁርጠኛ ውሳኔ መወሰን ስላለበት ልጁም በዚህ ደረጃ መጉላላት ስለሌለበት ሁለት ዱርዬዎች እንግዲህ የራሳቸውን ውሳኔ በየፊናቸው ባለማስተዋልና ባለማሰብ የሚያደርጉት ነገር ልጁን ስለሚጎዳ የልጅ ልጃችን ለምን እንደዚህ ይሰቃይብናል በሚል እንግዲህ የሩታ እናት ከቡታጅራው ወደ አዲስ አበባ ሊመጡ እንደሆነ ሰምተናል። ውድ ቤተሰቦቼ እንግዲህ የሩታ እናት ወደ አዲስ አበባ ከመጡ በኋላ እዚህ ሆነው እንደ በፊቱ በምክርና በማስተባበል ወይ ደግሞ ሩታን መክረው አብርሃም ልጁን የሚያይበትም እንዲሁም አዲሱ ልጅ የሩታ አፍቃሪ ነው የሚባለው ደስታ እንዲመጣ እንዳይመጣ የሚሉ ክርክሮች ውስጥ ለመግባት አልመጣም ብለዋል። ነገር ግን የልጅ ልጄን ወስጄ እኔ ማሳደግ እችላለሁ። ቤተሰቦቹ ማየት የአብርሃም ቤተሰቦች እንደ አስፈላጊነቱ የልጁን ደህንነት በማየት በሚፈልጉበት ሰዓትና ጊዜ አብርሃምም ሆነ ሩታ ማየት በሚፈልጉበት ሰዓትና ጊዜ እኔ ጋር መጥተው ማየት ይችላሉ። ከዛ በተረፈ ግን የልጅ ልጄ በዚህ ደረጃ እንዲሰቃይ አልፈልግም ብለው እንግዲህ የራሳቸውን ውሳኔ ወስኗል ማለት ነው። ቤተሰቦች ከዚህ አንጻር እንግዲህ እናትዬ የወሰኑት ውሳኔ ቢረፍድም ቢዘገይም ነገር ግን ትክክለኛና ጥሩ ውጤቶችን ለውጦችን ሊያመጣ ይችላል ብለን የምናስበው ሁኔታ ነው። ምክንያቱም እነዚህ ልጆች ባለማስተዋልና ባለማወቅ ልጁን በመሀል እየጎዱት ያለበት ሁኔታ የራሳቸውን ስሜትና የራሳቸውን ክብርና ፍላጎት እየተከተሉ የልጃቸውን ሁኔታ የልጃቸውን ያስተዳደግ ሁኔታ የወደፊት እጣ ፈንታ እንኳን የማይወስኑ ድርጊቶችንና ምግባሮችን አንዳቸው ሌላቸውን ለማስቀናት ሲሉ ብቻ ይህንን ነገር እያደረጉ ያሉበት ሁኔታ ይታያል። የእነዚህ ልጆች የወጣትነትና የስሜታዊነት አለማስተዋል ልጁን እየጎዳ ለቤተሰብ ክብር አለመጨነቃቸው የቤተሰብን ስም እያጠፋ የእነሱንም ስም እያጠፋ የሰዎችን ጭንቀት እንግዲህ የበለጠ እየጨመረና ሰዎች በእነሱ ጉዳይ ብዙ ነገር መነጋገሪያ እንዲያደርጉ ርዕስና አጀንዳ አዳዲስ እየፈጠረ ያለበት ሁኔታ ስላለ እናታቸው ልጁ በዚህ ደረጃ መጉላላት የለበትም ብለው እንግዲህ የሩታ እናት ይህን ውሳኔ ወስነው ከዚህ ርዕስ ልጁ መውጣት አለበት፣ እነሱ የፈለጉትን ማድረግ ይችላሉ፣ ወጣት ናቸው፣ በራሳቸው ህይወትና በራሳቸው መወሰን ስለሚችሉ ስለ እነሱን አይመለከተኝም፣ ነገር ግን ልጄን እንደ ልጅ መክራት አለሁ፣ ከዛ በተረፈ ግን እምቢ ካለች አሻፈረ የምትል ከሆነ ልጄን ይዤ ወደ ሀገር ይመለሳለሁ ሲሉ እንግዲህ እናትየው ተደምጠዋል ማለት ነው። ውድ ቤተሰቦች ከዚሁ ርዕስ ሳንወጣ እንግዲህ በትላንትናው ዕለት ተመልክታችሁታል። ሩታና አብርሃም እንግዲህ ተፋጠዋል። ከሩታ ጋር ከባድ ጸብ ተከስቷል። አብርሃም ልጁን አልመልስልሽም ብሏታል። ውድ ቤተሰቦቼ አብርሃም እንግዲህ ሩታ እኛ እንዳሰብነው
ከዚህ በፊት እንዳጋሯችሁ ጠበቋን አናግራ፣ ነገር ግን ይሄ ነገር እሷ የምትሄድበት ፖሊሶች ይዛ ሄዳ ወይ ደግሞ ክስ አብርሃም ላይ መስርታ አብርሃምን ለመጉዳት ልክ ከዚህ በፊት እንዳደረገችው የምታደርግ ከሆነ ነገሩ በግልባጭ እሷ ከደስታ ጋር በመገኘቷ ምክንያት ይህ ነገር ላይሳካ እንደሚችል ጠበቃው ያጋራትን ሀሳብ ነግሬያችሁ ነበር። ከዚህም የተነሳ እንግዲህ ሩታ ራሷን ችላ ከአብርሃም ልጇን ለመቀበል ነበረ የሄደችው። ዙሪያ ያሉትን ሰዎች ታስከትል እንጂ እንዳታስበውና እንደታቀደው ሩታ ምንም አይነት ፖሊሲ ይዛ ለመሄድ አልፈለገችም። ምክንያቱም እንዳልኳችሁ ነገር ማብዛትና ነገር ማንዛዛት ነገሮች ከቁጥጥር ውጪ እንዲሆኑ ማድረግ ስላልፈለገች አብርሃምን በክብርና በሰላማዊ መንገድ ልጇን እንዲመለስላትና ስምምነት ላይ እንዲደርሱ ሲነጋገሩ ቆይተዋል። ሌላ በመኖሯና እንግዲህ ዛጋ በተፈጠሩ ሲቹዌሽኖች በጣም ብዙ ጭቅጭቅና ክርክሮች ቢኖሩም ከባድ ነገሮች ቢፈጠሩም ምክንያቱም ሩታ ልጄን ለእንጀራ እናት አሳዳጊ አድርገ ልሰጥ ነው፣ ለዚች ልጅ ለመስጠት ነው መጀመሪያም ልጄን ይዘ አንጠልጥለህ የመጣሁ ብላ እንግዲህ ሄርሜላ በጣም በንዴት ስትናገር ከባድ ነገር የመልስ ምትም ከሄርሜላ የተጠበቀ እንደሆነ ታውቃላችሁ። በዛም ምክንያት እንግዲህ ሁለቱ ሴቶች በጣም ክፉኛ ጸብ ውስጥ ገብተው ነበረ። ውድ ቤተሰቦች ይህንን ነገር እንግዲህ ለማርገብ አብርሃም ሁለቱንም ለማረጋጋትና ከሩታ ጋር ለመነጋገር ለብቻው እንግዲህ እና አቤልን በማስወጣት አንዳንድ ነገሮችን ለማድረግ እየሞከረ ነበረ። እዚህም የተነሳ እንግዲህ ውድ ቤተሰቦች ከአብርሃም ጋር አንድ ውሳኔ ላይ ደርሷል። ደስታ የሚባል ታሪክና ደስታ የሚባል ሰው እንግዲህ የእሱንም ርዕስ እስካሁን ድረስ መረጃዎችን እያገኘን አይደለም። ጓደኛው በእርግጥ መጥቷል። ነገር ግን ደስታ ከጓደኛው ሸሽቶ አብርሃም ጓደኛ ሸሽቶ ይጥፋ ወይ ደግሞ ከተጎዳ በኋላ ሌሎች ሰዎች አንስተው ሌላ ቦታ ያድርጉት ምንም የታወቀ ነገር የለም። ደስታ እንግዲህ ያለበት ሁኔታና ያለበት ቦታ በትክክል እንዳልታወቀ ትላንትም ሳጋራችሁ ነበር። ዛሬም እንግዲህ ለማጣራት ባደረግነው መንገድ ደስታ እስካሁን ድረስ ምንም የተሰማ ፍንጭ የለም። ውድ ቤተሰቦቼ ከዚህ የተነሳ እንግዲህ ተስማሙበት ነገር በደስታና አብርሃም ሄዶ ልጁን የሚያይበት ሁኔታዎች ላይ እንግዲህ አንዳንድ ነጥቦችን አንስተው ሲወያዩበት ቆይቷል። ያው ውይይት ባንለውም በእነሱ መሀል በነበረ ጭቅጭቅ ውስጥ እንግዲህ ስምምነት ላይ ለመድረስ የሚያደርሱ ሀሳቦቹን በሁለቱም ወገን ተሰምተዋል ማለት ነው ቤተሰቦች። ከዚህም የተነሳ እንግዲህ አብርሃም እኔ ልጄን ማየት የምችልበትን ነገር ብቻ ነው የምፈልገው፣ ሌሎች ሰዎችን የማታመጭ ከሆነ እኔና አንቺ ሰላም ነን፣ ሌሎች ሰዎች የማይጋፉን ከሆነ የልጄን ፍቅር የሚጋፋኝ ሰው ብቻ ነው ማልፈልገው፣ በልጄ ፍቅርና በልጄ ዙሪያ የማይኖሩ ሰዎች ካሉ እኔ ምንም ችግር የለብኝም፣ ግድ የለብኝም፣ አንቺ ጋር መኖሩን አልጠላም፣ የ3 ወር ልጅ ይዤ ምንም ላደርጋለት አልችልም እንግዲህ ብሎ ከዚህ በፊት ለእነ ሄርሜላ እኔ ልጄ ማሳደግ የሚችላለሁ የሚለውን ፉከራ ትቶ እንግዲህ ከሩታ ጋር እንደዚህ አይነት ንግግሮችን ሲያደርግ ቆይቷል ማለት ነው ቤተሰቦች። ከዚህም አንጻር እንግዲህ ሩታ ያንን ነገር የምታደርገው በእልህ እንደሆነ ሁላችሁም ታውቃላችሁ። ከዚህ አንጻር እንግዲህ እንደዚህ አይነት ስምምነቶች ላይ በግድም ቢሆን ደርሰዋል ማለት ነው። ውድ ቤተሰቦቼ እነዚህ አንጻራዊ የሆኑ ነገሮችም ምናልባት ሰላማዊ ነገር ያወርዳል ብለን እናስባለን። ነገ ከነገ ወዲያ ደስታ ካለበት ወጥቶ እነዚህ ነገሮች ካልበጠበጠና ካልረበሸ ወይ ደግሞ ሩታ ተሳስታ እንግዲህ ድጋሚ ደስታን ማግኘት ሂደት ውስጥ ካልገባች ይሄ ነገር በሰከነ መንገድ የሚሄድ ከሆነ ልጁ ከእናቱ ጋር መቆየቱ መልካምና ጥሩ ነገር ስለሆነ በዚህ ነገር መስማማታቸው መልካም ነው ብለን እናስባለን። ነገር ግን እነዚህ ልጆች በራሳቸው ሀሳብና በራሳቸው ነገር አጀንዳ ቀን በቀን እየቀያየሩ የልጃቸውን ሕይወት አደጋ ውስጥ እየጣሉ ስለሆነ የሩታ እናት የወሰኑት ውሳኔ ከዚህ የተሻለና ሩታና አብርሃም ከተስማሙበት ሁሉ ሚዛን የሚደፋ ስለሆነ ምናልባት ልጁ በአያቱ ስር ማደጉና ከአያቱ ጋር መሆኑ የተሻለ አማራጭ ነው ብለን እናስባለን። ካልሆነም ሩታ ልክ እንደ ከዚህ በፊቱ ልጁ በጣም እስከሚጠነክር ድረስ ከእናትና አባቷ ጋር የምትኖርበትን መንገድ ማመቻቸቱ የተሻለ ነው። በፊት ከነበራት ሰላም የከፋ እንጂ የተሻለ ነገር አዲስ አበባ ሄዳ ምንም ነገር ስላላገኘች ወደ ቀድሞ ነገር ብትመለስ የተሻለ ነው የሚል ሀሳብና ምክርን እናቀርባለን። ውድ ቤተሰቦች ዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ነገ ከነገ ወዲያ እንግዲህ አዳዲስ መረጃዎች የሚወጡ ከሆነ ተከታትዬ የማሳውቃችሁ ይሆናል። ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።